እስራኤልና አሜሪካ ከጅምሩ በወዳጅነት ዘልቀዋል። የአሜሪካ የመካከለኛው ምስራቅ ፖሊሲና ፍላጎት እስራኤልን ለመጠበቅ ጥረትን ያደርጋል። በጎርጎሮሳውያኑ 1978 የተከናወነው የካምፕ ዴቪድ ስምምነትም ሆነ የቅርቡ የአብርሃሙ ስምምነት ዓላማ የእስራኤልን ብሔራዊ ጥቅም ማስከበር ነበር። የካምፕ ዴቪድ ስምምነት ሲነሳ የፕሬዝዳንት ጂሚ ካርተር ስም እንደሚነሳ ሁሉ ከአብርሃሙ ስምምነት ጋር ደግሞ ትራምፕና አማቻቸው ጃሬድ ኩሽነር ስማቸው ይወሳል። ትራምፕ እስራኤልን ብለው በአንድ ዓመት ጊዜ ውስጥ 2 ጊዜ ከኢራን ጋር ጦርነት ውስጥም ገብተዋል። የጋዛ የሰላም ሂደትንም አስጀምረው የእስራኤልን ጥቅም ለማስከበር ጥረት ያደረጉትም ትራምፕ ናቸው። ከዚህ በጎ ጥረታቸው ትራምፕ ከእስራኤል በኩል በጎ ምላሽን ያገኙ አይመስልም። ለወራት የደከሙበት የሰላም ቦርድና ባለ 15 ነጥቡን ስምምነት ቤንያሚን ኔታንያሁ ውሃ ቸልሰውበታል። ለስምምነቱ በጎ ምላሽ ይሰጣሉ ተብለው የነበሩት ቤንያሚን ኔታንያሁ ሐማስ ትጥቅ ካልፈታም አይሆንም ብለዋል። አሜሪካና ትራምፕ በመጀመሪያ ከሐማስ በኩል ይህንን ምላሽ ጠብቀው የነበረ ቢሆንም ስምምነቱን ግን ውድቅ ያደረገችው ቴል አቪቭ ሆናለች። ፍልስጤማውያን ከቤንያሚን ኔታንያሁ ባህሪ አንጻር የምንጠብቀው ነው በማለት ድርጊቱን አውግዘውታል። ሐማስ ለአሜሪካ ሐሳብ እገዛለሁ ሲል እስራኤል አይሆንም ብላለች። ሰላም ጤና ይስጥልን አድማጮቻችን። በዛሬው ዳሰሳ ዝግጅታችን ባለ 15 ነጥቡን የጋዛ የሰላም ስምምነትን እስራኤል ለምን አልተቀበለችውም የሚለውንና ተያያዥ ጉዳዮችን እንቃኛለን። አብራችሁን ቆዩም። ትራምፕ የደከሙበት ለወራት ጥረትን ያደረጉበት ጋዛን ሰላም የማድረግን ሐሳብ እስራኤል አልተቀበለችውም። ጋዛን ሰላም የማድረጉን ባለ 15 ነጥብ ሐሳብን እስራኤል በሯን ዘግታበታለች። በሀገር ውስጥ ፖለቲካ ጫና የበረታባቸው ቤንያሚን ኔታንያሁ የሰላም ቦርዱ ያቀረበውን ሐሳብ አንቀበልም የሚል አቋምን አራምደዋል። በጋዛ ለሚገኙ 2 ሚሊዮን ሰዎች ሰላምን ተስፋን የሰነቀው ይህ የትራምፕ የሰላም ቦርድ የሰላም ሐሳብ በኔታንያሁ ተቀባይነትን አላገኘም። በመጪው ጥቅምት ምርጫ የሚጠብቃቸው ቤንያሚን ኔታንያሁ የቀኝ ፖለቲካ አራማጆችን ድጋፍ ለማግኘት በመሻት ከትራምፕ ጋር ትከሻ መለካካትን መርጠዋል። ከተቾቻቸው በኩል እየቀረበ የሚገኘው ሐሳብ ነው። የቀኝ ፖለቲካ አራማጆችን ለማስደሰት ትራምፕና የሰላም ሐሳባቸውን አልቀበልም ማለታቸው ደግሞ ለቤንያሚን ኔታንያሁ በጎ ውጤትን ላያስገኝላቸው እንደሚችልም ይጠበቃል። የተቃወሟቸውን ባለንጋ መግረፍ የሚያውቁት ትራምፕ የሚሰጡት ምላሽም ተጠባቂ ነው። ኔታንያሁ እንዴት ከሁለቱ አጣብቅኝ ውስጥ ይህንን መረጠ የሚለው የሰሞኑ ትልቁ ጥያቄም ሆኗል። ትራምፕን አስከፍቶም የሀገር ውስጥ ፖለቲካዊ ድጋፍን መሸመት ያዋጣቸዋል ወይ? አብይ ጂኦፖለቲካዊ ጥያቄም ሆኗል። ኔታንያሁም እኔ በእስራኤል ስልጣን ላይ እስካለው ድረስ ፍልስጤም የሚባል ሀገር አይኖርም በማለት ሐሳቡን ውድቅ ሲያደርጉም ታይተዋል። ፍልስጤም በጋዛ በጁዲያም ሆነ በሳማሪያ አትወለድም በማለት ከረር ያለ ሐሳብንም ሰነዘሩ። ባለ 15 ነጥቡን የሰላም ስምምነት ሐሳብንም ውድቅ እንደሚያደርጉት ቆፍጠን ብለው ተናግረዋል። እኔ ጠቅላይ ሚኒስትር ሆኜ እስከቀጠልኩ ድረስ ፍልስጤም የምትባል ሀገር በጋዛ በጁዲያና በሰማሪያ አትኖርም። አንዳንድ ዜናዎች እየወጡ ሰምተናል። እስራኤል ባለ 15ቱ ነጥብ ሰነድ አትቀበለውም። ደግሜ ላረጋግጥላችሁ፣ እስራኤል ባለ 15ቱ ነጥብ ሐሳብ አትቀበለውም። በፈረንጆቹ ሐምሌ መጨረሻ ትራምፕ አደባባይ በመውጣት 15 የስምምነት ነጥቦችን የያዘውን ሰነድ ይፋ አድርገው ነበር። በወቅቱ ዶናልድ ትራምፕ ትጥቅ እንደሚፈታና እስራኤል ከጋዛ ወታደሮቿን እንደምታስወጣም ይፋ አድርገዋል። ትራምፕ ስምምነቱ ለሐማስ ታሪካዊ እድልን ይዞ የሚመጣ መሆኑን ከተግባራዊነቱ በፊት አስለፍፈዋል። በጋዛ ያሉ ሁሉም ጠመንጃ ታጣቂዎች በስምምነቱ መሰረት ትጥቅ ስለሚያስረክቡ እስራኤል የምትሻውን ጸጥታና ደህንነት ታገኛለች በማለትም የስምምነቱን ብጹህነት ለማስረዳትም ሞክረዋል። ትራምፕ እንዲያውም ይህንን ባሉ ማግስት እስራኤል በሰላም እቅዱ ደስተኛ ነች በማለትም ሲናገሩ ተደምጠዋል። ሐማስ እስራኤል ወታደሮቿን ለማስወጣት ፈቃደኛ ከሆነች የሰላም ቦርዱን ሐሳብ ለመተግበር እንደማያቅማማ ቃሉንም ሰጥቷል። የባለ 15 ነጥቡን ስምምነት በተመለከተ በፈረንጆቹ ሐምሌ መጨረሻና ነሐሴ መጀመሪያ ሲዘዋወር የነበረው ሐሳብም ይህ ነበር። በኋላ ላይ ግን ከወደ እስራኤል ፓርላማ
ከስምምነቱ ያፈነገጡ ሐሳቦች መሰማትም ጀምረዋል። በተለይም የቀኝ ፖለቲካ አራማጅ የአይሁድ ፖለቲከኞች የሰላም ስምምነቱን መጠራጠርም ጀምረዋል። የቀኝ ፖለቲካ አራማጁ የእስራኤል የገንዘብ ሚኒስቴር ቢዛል ስሞትሪች ቤንያሚን ኔታንያሁ ስምምነቱን አደገኛ ነው ማለት አለባቸው በማለት ምክረ ሐሳባቸውን አቅርበዋል። ስሞትሪች ሐማስን ትጥቅ በማስፈታት ረገድ ስምምነቱ የሚጋጩ ሐሳቦችን ይዟል የሚል ሐሳባቸውንም ሰንዝረው ነበር። የቀኝ ፖለቲካውን የሚመሩት የስሞትሪችን ሐሳብ ቤንያሚን ኔታንያሁ ማስተጋባታቸው በመጪው ጥቅምት ወር በሚካሄደው ምርጫ ድጋፍ ለማሰባሰብ ነው የሚል ነቀፌታም ቀርቦባቸዋል። ለዲደብሊው ከኢየሩሳሌም የምትዘግበው ታንያ ክራመር ኔታንያሁ በምርጫው ጉዳይ መያዛቸው ከትራምፕ ጋር ሊያጋጫቸው የሚችለውን መንገድ እንዲመርጡ አስገድዷቸዋልም ትላለች። ይህ ቢሆንም ኔታንያሁ አሁንም ቢሆን የመረጡት በሀገር ውስጥ ፖለቲካ ድጋፍን እንዳያጡ የሚያደርገውንና ከትራምፕ ጋር የከረረ ግጭት ውስጥ የማያስገባውን መስመር መሆኑንም አንስታለች። እስራኤል ሐሳቡን አልቀበልም ማለቷ ግን የሚጎዳው የጋዛ ነዋሪዎች ነው በማለትም ትንታኔዋን ታቀርባለች። የተኩስ አቁም ስምምነት ከተደረገ በኋላ እስራኤል አሁንም አንዳንድ ጥቃቶችን ትሰነዝራለች። 1200 የሚጠጉ ሰዎችም በዚህ ጊዜ ሕይወታቸው አልፏል። እያንዳንዱ ፖለቲካዊ ለውጥ ጋዛንና ሰብአዊ ድጋፍን የተመለከቱ ጉዳዮችን ሁሉ ይነካል። ዳግም ጋዛን መገንባትም የዚሁ የሰላም ስምምነት አካል ነው። ስለዚህ እስራኤል አልቀበልም ማለቷ ለጋዛ ነዋሪዎች መጥፎ ዜና ነው። dependent on these political developments, for example the reconstruction that is part also of this plan. So for the people in Gaza this is really bad news. የጋዛ ነዋሪዎችም ይህንን የቤንያሚን ኔታንያሁን ሐሳብ በግላጭ ተቃውመውታል። እፎይታን እና ሰላምን እየጠበቁ ያሉ የጋዛ ንጹሃን ቤንያሚን ኔታንያሁ የስምምነቱን ሐሳብ አለመቀበላቸውን በበጎ አልተመለከቱትም። ኔታንያሁ ከጋዛ ምን እንደሚፈልግ አይገባኝም። በጋዛ የቀረው ምንም ነገር የለም። መሬት፣ እህል፣ ህንጻ አልቀረውም። ሁሉንም አውድሟል። No crops, no buildings. Everything is gone. በሙስና ቅሌት የሚጠረጠሩት ቤንያሚን ኔታንያሁ በየጊዜው ግጭትን የሚያዋልዱት ከክስ ለማምለጥ ነው የሚል ትችት ሲቀርብባቸውም ቆይቷል። ትራምፕና ኔታንያሁ የጫጉላ ሽርሽር ላይ በነበሩበት ወቅት እንዲያውም ትራምፕ ክሱ እንዲቀርላቸው ጠይቀውም ነበር። አሁን ግን ለወራት ትራምፕ የሰሩበትን የሰላም ቦርድ ጉዳይ ኔታንያሁ በራቸውን ዘግተውበታል። መገፋትን አይወዱም የሚባሉት ትራምፕ ግን አሁንም ከቤንያሚን ኔታንያሁ ጋር መልካም ግንኙነት አለን በማለት ከ4 ቀናት በፊት ተናግረዋል። ትንታኔዎች ግን አሁንም ኔታንያሁ በምርጫ አጣብቂኝ ውስጥ በመሆናቸው የተነሳ የቀኝ ፖለቲከኞችን ሐሳብ ይቀበሉ ዘንድ ተገደዋል የሚለው ነው። ጋዛን በተመለከተ ጉምቱ ፖለቲከኞች ያላቸውን አቋም ሁሌም ይረዳል። ጋዛን በተመለከተ በደጋፊዎችም በተቃዋሚዎችም ስምምነት አለ። ጦርነቱ ሲጀመር ሐማስን ከጋዛ እንደሚያስወጣ ቃል ገብቶ ነበረ። ይህንም ባለማድረጉ ትችት ይቀርብበታል። ሐማስ እስካሁን የተወሰኑ የጋዛን ክፍሎች ይቆጣጠራል። ስለዚህ አሁንም ሁሉም ነገር የሚታየው በመጪው የምርጫ መነጽር ነው። Everything right now is seen through the lens of the upcoming election. የቀድሞ የፍልስጤም መንግስት የመረጃ ሚኒስቴር ሙስጠፋ ባርሻውቲ ግን ይህንን ሐሳብ ከእስራኤል ይጠብቁት እንደነበረም ያብራራሉ። Well, it's expected. We did expect it because Netanyahu never respected any agreement. ይህንን እንጠብቅ ነበር። ምክንያቱም ኔታንያሁ የትኛውንም አይነት ሐሳብ አክብሮ ስለማያውቅ። እውነቱን ነቅሰን ብናወጣው ኔታንያሁ የስምምነቱን የመጀመሪያ ምዕራፍ አላከበሩም። ጋዛን በቦምብ ማደባየት አላቆመም ነበር። ወደ ጋዛ ሰብአዊ ድጋፍ እንዲገባም አልፈቀደም ነበር። በራፋ በኩል የመንቀሳቀስ መብትንም አላከበረም። አሁን ግን ያደረገው ሁሉንም የሰላም ስምምነት እንደማይቀበል ነው። And in the most horrible way that he's rejecting the whole peace plan. 15ቱ የሰላም ስምምነት ሐሳቦች ለሁለቱም ለእስራኤልም ሆነ ለፍልስጤም እፎይታን ይሰጣል በሚል የተመኩባቸውም ነበሩ። ዶናልድ ትራምፕ ለጋዛ ያቀረቡትን አጠቃላይ የሰላም እቅድ ወደ ተግባር ለማስገባት የቀረበው ባለ 15 ነጥብ የሰላም ስምምነት ጋዛን ማን ያስተዳድራል፣ ደህንነቱን ማን ይቆጣጠራልና ጦርነቱ ካበቃ በኋላ ጋዛ እንዴት እንደገና ትገነባለች የሚሉትን በስፋትም ይዟል። እቅዱ የሚጀምረው የጦርነቱን ዑደት ለማስቆም፣ የተለመደውን ህይወት ለመመለስ፣ የፍልስጤም አስተዳደርን ለማጠናከር፣ ጋዛን እንደገና ለመገንባትና በረጅም ጊዜ የፍልስጤም መንግስትን ማቋቋምን ይመለከታል። እቅዱ ወደ ተግባር የሚገባው ሁለቱም ወገኖች ቀድሞ የገቡትን የተኩስ አቁም ግዴታ ካሟሉ በኋላ ነው። እስራኤል የቀሩትን የሻርም ኤልሼክ ስምምነት ግዴታዎች በተለይም ወታደራዊ እንቅስቃሴን ማቆም፣
እንድታሟላም ይጠበቃል። ሐማስና ሌሎች የፍልስጤም ቡድኖች የጦር እንቅስቃሴን እንዲያቆሙም ይጠይቃል። ከዚህ ሂደት በአንድ ጊዜ ሳይሆን ቀስ በቀስ እንደሚተገበርም ታቅዷል። የእቅዱ አዘጋጅ አሜሪካ በፍልስጤምና በእስራኤል መካከል ያለው መተማመን ዝቅተኛ መሆኑን በመገንዘብ ማንኛውም ወገን በአንደኛው እንዲተማመን አይፈልጉም። ስለዚህ እያንዳንዱ ደረጃም በዓለም አቀፍ የማረጋገጫ ኮሚቴ ከተረጋገጠ በኋላ ብቻ ቀጣዩ ደረጃም ይጀመራል። ከዚህ በኋላ እቅዱ ወደ ጋዛ ወደፊት አስተዳደርን ይመለከታል። እዚህ የተቀመጠው ሐሳብ ሐማስን ወደ ሌላ ታጣቂ ቡድን የጋዛ ሲቪል አስተዳደር እንዳይቆጣጠርና የፍልስጤም አስተዳደር ኮሚቴን በሽግግር ወቅት የሲቪል አስተዳደሩን እንዲረከብም የተለመ ነው። በጋዛ የሚገኙ ለህዝብ አገልግሎት የሚሰጡ ተቋማት እንዳይቋረጡም እቅዱ ያስቀምጣል። ነገር ግን የእቅዱ እጅግ ከባድ ክፍል የደህንነት ጉዳይ ነው። ሐማስና ሌሎች ታጣቂ ቡድኖች ከጋዛ አስተዳደር ብቻ ሳይሆን ከወታደራዊና ከፖሊስ ስራ ሙሉ በሙሉ እንዲለዩ ይጠይቃል። ዋናው መርህ አንድ ስልጣን፣ አንድ ህግ፣ አንድ መሳሪያ የሚል ነው። ማለትም ከጋዛ መንግስታዊ ስልጣን ውጪ የታጠቀ ኃይል እንዳይኖርም ነው። የታጠቁ ቡድኖች ከባድ መሳሪያዎቻቸውን፣ የጦር መጋዘኖቻቸውንና የመሳሪያ ማምረቻ ቦታዎቻቸውንና የወታደራዊ ምሽጎቻቸውን ከጦርነት ውጪ ማድረግም ይኖርባቸዋል። ይህ ግን በቀላሉ የሚፈጸም ጉዳይ አይደለም። ምክንያቱም እቅዱ የሐማስን ትጥቅ መፍታት ብቻ አይጠይቅም፣ ይህንን በተረጋገጠ ሂደት እንዲፈጸምም ያደርጋል። በዚህ መሰረት የእስራኤል ጦር ከጋዛ ደረጃ በደረጃ ወደ ድንበሩ እንዲመለስም ይታሰባል። ስለዚህ እዚህ ላይ የተፈጠረው ዋናው ክርክር ሐማስ መጀመሪያ ትጥቅ ይፍታ ከዚያ እስራኤል ትውጣ ወይንስ እስራኤል መውጣት ስትጀምር ትጥቅ መፍታቱ ይቀጥል በሚለው ላይ ነው። ለዚህም ይመስላል ውዝግቡ በርትቶ የቀጠለው። ከዚህ በኋላም የጋዛ መልሶ ግንባታ ይመጣል የሚል ሐሳብም ተካቶበታል። ነገር ግን እቅዱ ግንባታን ከጸጥታና ከአስተዳደር ጋር ያገናኛል። ማለትም አንድ አካባቢ በደህንነት ሲረጋገጥ መልሶ ግንባታውን እንዲጀመር ነው። ቤቶች፣ ሆስፒታሎች፣ መሰረተ ልማቶችና የኢኮኖሚ እንቅስቃሴ እንዲመለሱ የሚያደርገው በዚሁ የሽግግር ስር ነው። ስለዚህ የ15ቱ ነጥቦች ዋና ሐሳብ የተኩስ አቁምን ከማስቀጠል ወደ አዲስ የጋዛ አስተዳደር፣ የታጣቂ ቡድኖችን ትጥቅ ማስወገድ፣ የእስራኤልን ወታደራዊ ማውጣት፣ ዓለም አቀፍ የጸጥታ ሽግግርንና መልሶ ግንባታ ማካሄድን በውስጡ የያዘ ነው። ነገር ግን የእቅዱ ትልቁ ፈተና እዚሁ ላይ ነው። ኔታንያሁ እስራኤል ሐማስ ሙሉ በሙሉ እስካልተደመሰሰ ድረስ ከጋዛ እንደማትወጣ በግልጽ ተናግረዋል። ይህ ግን የእቅዱን ዋና መሰረት ከሆነው የትጥቅ መፍታት፣ የእስራኤል ወታደራዊ መውጣትን በደረጃ እንዲሄድ ከተዘጋጀው ሂደት ጋርም ይጋጫል። ተንታኞች የተለያዩ ሐሳቦችን በጉዳዩ ዙሪያ ሲሰጡም ሰንብተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በትራምፕ የሚመራውን የሰላም ቦርድ 15 ነጥብ የጋዛ ጦርነትን ከማስቆም በላይ የአሜሪካንና የእስራኤልን ግንኙነት ወደ አዲስ የፖለቲካ ፈተና ማስገብቶታል። ኔታንያሁ ያስተላለፉት መልእክት ግልጽ ነው። የእስራኤል ጦር ሐማስ በእውነት ትጥቅ እስካልፈታ ድረስ ከጋዛ አይወጣም። እስራኤልም 15ቱን ነጥብ ሰነድ እንደማትቀበለውም በግላጭ ይፋ አድርገዋል። እዚህ ላይ ግን ዋናው ጥያቄ ኔታንያሁ የሚቃወሙት የእቅዱን የጸጥታ ይዘት ብቻ ነው ወይ የሚለው ነው፣ ወይንስ ከበስተጀርባ የእስራኤልን የውስጥ ፖለቲካ ጉዳይ አለ? የእስራኤል ጉዳዮችን የሚከታተለው ተንታኝ ጋርሰን ባስኪን የኔታንያሁ ምላሽ በቀጥታ ከሚመጣው የእስራኤል ምርጫ ጋር ይገናኛል። እርሳቸው እንደሚሉት ኔታንያሁ ከመጪው ምርጫ በፊት ከቀኝ ክንፍ ደጋፊዎቻቸው ጋር ያላቸውን የፖለቲካ ግንኙነት ለመጠበቅ ከባድ አቋም ማሳየት አለባቸው። በእሳቸው አመለካከት የኔታንያሁ ቃላትን በመሬት እየተተገበሩ ካሉ ነገሮች መለየትም ያስፈልጋል። ምክንያቱም ከ15ቱ ነጥቦች አንዳንዶቹ በመሬት ላይ እየተተገበሩ ሊሆን እንደሚችልም ይጠቁማሉ። ይህ ትንታኔ ጠቃሚ የሚሆነው ኔታንያሁ በአንድ በኩል ትራምፕን መቃወማቸውን እየተናገሩ፣ በሌላ በኩል ግን የሽግግሩን አንዳንድ ዝግጅቶች እንዳያቆሙ እየፈቀዱ ሊሆን ይችላል የሚል ሐሳባቸውንም ያነሳሉ። ሙካይማር አቡሻድ ደግሞ የሐማስ አቋምን ከእስራኤል አቋም ጋር በማነጻጸር ይመለከተዋል። እርሳቸው እንደሚሉት ሐማስ በይፋ ትጥቅ ለመፍታት መስማማቱ ትልቅ ለውጥ ነው። ለረጅም ጊዜ ቡድኑ ትጥቅ መፍታትን በመሰረቱ ይቃወም ነበር። አሁን ግን ከባባድ መሳሪያዎችን ለአዲሱ የጋዛ አስተዳደር ለማስረከብ መስማማቱ ትልቅ የፖለቲካ ለውጥም ነው ይላሉ። ነገር ግን ይህ ስምምነት ያለ ቅድመ ሁኔታ አይደለም። ሐማስ ትጥቁን የሚያስረክበው እስራኤል ጥቃቷን ካቆመችና ወታደሮቿን ካስመለሰች በኋላ እንደሆነ ያነሳል። ከሁሉም ትንታኔዎች የሚወጣው አንድ ዋና ሐሳብ አለ። ችግሩ 15 ነጥቡ ብቻ አይደለም። ችግሩ ማን ምንን መጀመሪያ ያድርግ የሚለው የመተማመን ጉዳይ ነው። ሐማስ እስራኤል መጀመሪያ ትውጣ ይላል። እስራኤል ሐማስ መጀመሪያ ትጥቅ ይፍታም ትላለች። ትራምፕ ደግሞ እነዚህን ሁለቱን ደረጃ በደረጃ ለማጣጣም ይሞክራሉ። ኔታንያሁ ግን ይህንን የቅደም ተከተል አስተሳሰብ እስካሁን አልተቀበሉም። ስለዚህ የሚቀጥለው የሰላም ሂደት
ቁልፍ ጥያቄ ሐማስ ትጥቅ ይፍታ ወይ የሚለው ጉዳይ አይመስልም። ኔታንያሁ ከትራምፕ ጋር ያላቸው ልዩነት ለምርጫ ድል የሚጠቀሙበት የፖለቲካ ስልት ነው ወይንስ በእውነት የእስራኤልን ደህንነት ለማስጠበቅ የሚወስዱት የማይደራደር አቋም ነው? ትልቁ ጥያቄም ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ባለ 15 ነጥብ የጋዛ የሰላም እቅድ የተኩስ አቁም ሐሳብን የያዘ ሲሆን ከዚህ በተጨማሪ ከጦርነቱ በኋላ የጋዛ አስተዳደርን፣ ደህንነትን፣ ትጥቅ መፍታትን፣ የእስራኤልን ወታደራዊ መውጣትና መልሶ ግንባታን የሚያካትት ሰፊ የሽግግር ሂደት ነው። እቅዱ ሐማስና ሌሎች ታጣቂ ቡድኖች ከጋዛ አስተዳደርና ከደህንነት ሚና እንዲለዩ፣ ትጥቃቸውን እንዲፈቱና የጋዛ አስተዳደር በሽግግር ኮሚቴ እንዲመራም ያቀርባል። የእቅዱ ዋነኛ እንቅፋት ግን በሐማስና በእስራኤል መካከል ያለው የመተማመን እጥረት ነው። በዚህ መሃል ነው እንግዲህ ትልቁ ጥያቄ የተነሳው። እስራኤል እቅዱን እንደማትቀበለው ሙሉ በሙሉ ማንሳቷ የኔታንያሁን ይፋዊ እምቢታ የሰላም ሂደቱ ፍጻሜ ነው ብሎ በቀጥታ መደምደም አይቻልም። በይፋ የሚነገረው የፖለቲካ አቋምና በመሬት ላይ ወይንም በዲፕሎማሲ የሚካሄደው ዝግጅት የተለያዩ ሊሆኑ ይችላሉ የተንታኞች ሐሳብ ነው። ዋሽንግተን ኔታንያሁን በቀጥታ ከመጋፈጥ ይልቅ የውስጥ ፖለቲካ ብቻ እየሰጠች በተግባር ግን ወደ ድርድሩ እንዲቀርብ ጫና ለማድረግ እየሞከረች ያለች ይመስላል የተንታኞች አሁናዊ እይታ ነው። ባለ 15 ነጥቡን እቅድ በተመለከተ ሐማስ ትጥቁን በእውነት ይፈታልን? እስራኤል በደረጃ ከጋዛ ትወጣለችን? የመካከለኛው ምስራቅ ሁኔታንስ እንዴት ይቀይራልና አሜሪካ በሁለቱም ወገኖች ቃል ኪዳናቸውን እንዲፈጽሙ በቂ ጫና ማድረግ ትችላለች ወይ የሚሉት ግን አሁንም ትልልቆቹ ጥያቄዎች ሆነው ቀጥለዋል። እነዚህ ጥያቄዎች በሂደር እንዳሉ ነው እንግዲህ ቤንያሚን ኔታንያሁም ይህንን የሰላም ስምምነት ሐሳብ በይፋ አልቀበለውም ያሉት። ይህ ደግሞ ሌላ ውዝግብን በመካከለኛው ምስራቅ የወለደ ይመስላል። ባለ 15 ነጥቡን የሰላም ስምምነት ሐሳብ እስራኤል አልቀበልም ማለቷን ተከትሎ ያዘጋጀንላችሁ ዳሰሳ ይህንን ይመስል ነበረ። መልካም ሳምንት። ክብረ ወሰን ኑሩ ነበርኩኝ።